ጤና ይስጥልኝ ውድ አድማጮቼ፣ ይህ ፈጣን ኒውስ ኔትወርክ ነው። ዛሬ አጠር ባለ ፕሮግራም ይዤላችሁ የቀረብኩትኝ ስለ ባንክ በስተር ስለሚባለው በዓለማችን ላይ በአሁኑ ሰዓት እጅግ ውድ እና የተራቀቀ ቴክኖሎጂ የተገጠመለት አስደናቂ የሚሳይል ቦምብ ነው። አሁን በሰሞኑ የኢራን ኢራቅ ጦርነት ላይ እንግዲህ ይጠቀሙበታል ተብሎ የሚገመተው በተለይ አሜሪካ፣ እስራኤል እንኳን የለኝም አለኝም እያቅማማሽ ነው፣ ግን አሜሪካ እኔ ነኝ ይህንን በእጄ ላይ ያለው አስፈላጊ ሆኖ ከተገኘም ጥቅም ላይ ማውለው እኔ ነኝ እያለች ነው። ኤኒዌይ የቴክኖሎጂው ልቀትና ያለንበትን ዘመን ምን ደረጃ ላይ እንደደረስን ከማሳየት በዘለለ ብዙ ነገሩ አስደስቶኝ ሳይሆን ግን ቴክኖሎጂው ምን ያክል እንደረቀቀ እና አስደናቂ እንደሆነ በዚህ በምታዩት ምስል ላይ የዚህ ሰርሳሪ ብየዋለሁ። በቃ ሰርስሮ የትኛውም አይነት ጥልቀት ከምድር በታች ያ ብዙ ጊዜ ፕሬዚዳንቶች እነ ሳዳም ሁሴን ሌሎችም ብዙ ጊዜ የሚደበቁት ከዋና ቤታቸው ህንጻቸውን ከላይ ገነባሉ። 10-15 ፎቅ ሊሆን ይችላል። ከሱ እንደገና ከታች ከምድር በታች ደግሞ በትንሹ ከ10 እስከ 100 ሜትር ጥልቀት ድረስ እስከ 60 ሜትር ጥልቀት ድረስ ወደ ታች ቆፍረው ሌላ እጅግ ዘመናዊ ቤት ነው የሚገነቡት። ሁሉ ነገር የተሟላለት ኤቭሪቲንግ የተሟላለት ሙሉ ቤት ማለት ነው። ሙሉ ቤተ መንግስት ማለት ይቀላል። እንደዚህ አይነት ቤቶችን ወይም ዋሻዎችን የምድር ውስጥ ዋሻዎችን ከላይ እንግዲህ የላይኛውን ፎቅ ሰርስሮ ጨርሶ እንደገና ወደ ታች እንደገና በከፍተኛ ኮንክሪት እና ብረት እና እንትን የተገነባ እንግዲህ ባንከር ወይም ዋሻ ደርምሰው ከፍተኛ ጥፋትና ውድመት የሚያመጡ ቦምቦች ናቸው ወይም ሚሳይሎች ናቸው። እና አሁን ይሄ በምስሉ ላይ የምታዩት ሚሳይል ኦር ቦምብ ምን ይባላል? GBO 57 ይባላል። እጅግ የተራቀቀ ነው። ውስጡ ሌዘር ጋይድድ ነው። የሌዘር ሴንሰር አለው ከፊት ለፊቱ። እንደገና GPS አለው። በተተኮሰበት ቦታ ቀጥታ የታለበትን ታርጌት እንዲመታ ኦልሬዲ በቃ ሰው አልባ ፓይለት በሉት በቃ እና እስካሁን ሌሎች ሀገራት ያላቸው 6 ሜትር 10 ሜትር ወደ ታች ሰርስሮ የሚመታ ጥፋት የሚያደርስ ሚሳይል ነው ያላቸው። ይሄ ግን በትንሹ 60 ሜትር ወደ ታች ማለት እንግዲህ ያን የ20 ፎቅ እንደው በንጽጽሩ ፊልሙ ላይ አሁን እንደምታዩት ከአንድ 20 ፎቅ ቁመት ካለው ፎቅ እኩል በተነጻጻሪ በዛ ትይዩ እኩል ለኩል የዛን የሚያክል የ60 ፎቅ ህንፃ ማነው የ20 ፎቅ ህንፃ ርዝመት ያለውን ጥልቀት ወደ ውስጥ ሰርስሮ እንደሚገባና እንደሚመታ ነው። እና ከጭራው ላይ ተጣጣፊ የሆኑ ጭራዎች አሉት። እዛ ውስጥ የተለያዩ ቴክኖሎጂዎች ተገጥመውለታል። ከፍተኛ ክብደት አለው። ወደ 14000 ኪሎ ግራም ይከብዳል፣ ይመዝናል። ይህንን ተሸክመው ደግሞ የሚበሩ ጀቶች ደግሞ ራሱን የቻለ ሌላ ቴክኖሎጂ ነው። እጅግ የተራቀቁ ጀቶች ናቸው። እንዲህ ኖርማል የምናያቸው የጦር ጀቶች አይደሉም። ይህን የሚሸከሙ ጀቶች ደግሞ እዚህ ምስሉ ላይ የምታዩት አይነት ስቲልዝ የሚባለው አይነት ጀት ነው። እና ከክብደቱ የተነሳ ከቦምቡ ክብደት እና ከሚሳይሉ ክብደት የተነሳ ወደ 6 ሜትር ከፍተማ ነው ቁመት አለው ራሱ ቦምቡ። እና ከክብደቱ የተነሳ 14000 ኪሎ ግራም ነው የሚመዝነው። 2 ነው መጫን የሚችለው ጀቱ ብቻ ግራና ቀኝ። ከ2 በላይ ሚሳይሉ መሸከም አይችልም። እነሱንም በከፍተኛ ሀይት ጀቱ ወደ ላይ በጣም ወደ ሰማይ ላይ ወደ ላይ ወጥቶ ነው ቁልቁል የሚለቀው። የሚከፍተውም ያው ከፊዚክስ አኳያ በከፍታ ከወጣ በኋላ ሚሳይሉን ተኩሷል፣ ይለቀዋል። ከዛ በኋላ የሚሳይሉ ራሱ ስራ ነው። በቃ ራሱ አውቶ ፓይለት ነው። የት እንደሚሄድ ታርጌቱን አይስትም። በሌዘር ጋይድድ ነው። በጨረር እየተመራ በከፍተኛ ቴክኖሎጂ እየተመራ ቀጥታ የዛ ተደበቀውን ባንከር ሰርስሮ ከመምታት አልፎ እንደገና ሲፈነዳ ደግሞ ከፍተኛ በውስጡ የያዘው TNT እና ሌሎች የተባሉ አደገኛ ተቀጣጣይ ፈንጆች ደግሞ በውስጡ አምቆ የያዘ ነው። እነሱ ደግሞ የሚፈነዱት የሚያደርሱት ጥፋት ባንከሩን ወይም ዋሻውን ከመደርመስ አልፎ እዛ አካባቢ ያለውን ማናቸው ነገር ድምጥማጡን የሚያጠፋ ነው። አሁን እንግዲህ አያቶላው ኢራኑ መሪ አያቶላ ሆሚኒ ማንም አይነካኝም፣ እዛ ውስጥ ነኝ ያለሁት፣ የፈለገ ሰው ይሞክር ማንም አይደርስብኝም የሚል ነው። እና አሜሪካ ደግሞ የት እንዳለህ እናውቃለን፣ አንተ ያለበት ቦታ ሰርስሮ የሚገባ ሚሳይል ቦምብ እጃችን ላይ ነው ያለው፣ መቼና እንዴት እንደምናደርገው እኛ ነን የሚል እንግዲህ አስቂኝ ጨዋታ የተጫወቱ ነው። እንግዲህ
ማን ይሄን ወጥተዋል ያደርገዋል እንግዲህ በሂደት የምናየው ይሆናል። ኤንዌይ ያው ለልማት ቢውል ይሄ ነገር በጣም በእጅጉ ደስ ሲል ነበረ። ግን የሚያሳዝነው የሰው ሞት ምንም ሆነ ምን ያሳዝናል። ግን ቴክኖሎጂው ለሌላ ነገር ቢውል ሌላ ነገር ላይ ሊሰራ የሚችል ነበረ። ኤንዌይ ነጮቹ ምን ያክል ሳይንቲስቶቹ እንደማይተኙና በየጊዜው የሚፈላሰፉት ነገር ስላስደነቀኝ ነው እንጂ ይህንን ቦምብ ሰውን የሚያክል ነገር የሚያጠፋ ነገር አስደሳች ነው ብዬ አይደለም ላቀርብ የፈለግኩት። ግን አሁን ያለንበት ወደድንም ጠላንም እየተመለከትን እየሰማን ያለው ነገር ከዚህ እውነታ መራቅ ስለማንችል እውነታውን እንድናውቀው ለእውቀት ግንዛቤ ያክል ብዬ ነው ያቀረብኩት። GBO 57 ይባላል እና እንደምታዩት እንግዲህ እጅግ የተራቀቀ ነገር በውስጡ የተገጠመለት ነው። እንግዲህ ሰሞኑን እንዴት ይደረጋል ምን ይሆናል የሚለውን የምንሰማው ይሆናል። ለማናቸውም ለዛሬ ይህችን አጠር ያለች ለእውቀት እንድትሆን እያቀረብኳት ዘገባ ናት። ሌላው የረሳሁት አሁን ባለው ዋጋ ወደ $500 ሚሊዮን ይሸጣል ነው የሚባለው። እንግዲህ ይሄ ቦምብ $500 ሚሊዮን ማለት እንግዲህ እዚህ አፍሪካ ውስጥ እዚህ ደሃ ህዝብ ላይ መጥቶ ስንት ዳቦ ስንት ፋብሪካ የሚገነባ እነሱ የሚያወጡት ገንዘብና እንግዲህ ለጥፋት የሚውለው ገንዘብ ይሄን ያክል ይመስላል። እንግዲህ ለአንድ ሚሳይል ቦምብ ብቻ $500 ሚሊዮን ወደ እኛ ስንመነዝረው እንግዲህ ያው ራስ ያዞራል መቼም። እና ሌላ የረሳውን ነገር ከሌለ ፊልም ላይ የምታዩት ነገር ይሆናል። ቪዲዮ ላይ አብዛኞቹ ነገሮች ዲሞንስትሬት ተደርገዋል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ መልካም ቆይታ። አመሰግናለሁ። ላይክ ሰብስክራይብ ማድረግ አይረሳ። ሰላም ቆዩን።